ያቺ የልጅ ልጅ መቼ ትወለዳለች? ከሐናና ከኢያቄም ከ5000 ዘመን በኋላ በ6ኛው ሺህ ክፍለ ዘመን መካከል ላይ የምትወለድ ንጽሕት ዘር ናት። ቤታችን የታሰበችው ለአምላክ እናትነት ነው። ዓለምን የሚመግበው ጡት ልትመግብ ማለት ነው። በዘባነ ኪሩብ በየማና የሚሰለሰው የሚቀደሰው እግዚአብሔር እጇ ላይ ታቅፋ መዳፏ ላይ ታቀባ ጡት ልታጠባው ማለት ነው። ለመላእክት ለሱራፌል ለኪሩቤል የሰው አይን እንኳን ፈጽሞ ሊያዩ የማይችል የብርሃን ልብስ ያለበሰን እግዚአብሔር በጨርቅ ጠቅልላ የበለሶን ቅጠል ደርባለት ቤተልሔም ልትታቀፈው ለዚህ ታስባለች ማለት ነው። በሔዋን ምክንያት የገነት በር ተዘጋ። በሁለተኛው ሔዋን በድንግል ማርያም ምክንያት የገነት በር ተከፈተ ይለዋል። ምክንያቱም የልጅ ልጅ ናት በእሷ አድንሃለሁ ብሎ ቃል ገብቶለት ስለነበረ ማለት ነው። እሷ የታሰበችው አምላክን ለመውለድ ነው። እንግዲህ ወላዲተ አምላክ ለመባል ነው። በዚህ ደረጃ የታሰበ ፍጥረት የለም ነው። በዚህ ደረጃ የታሰበ ፍጥረት የለም። አምላኳን ለመውለድ ለአምላኳ እናት ልትሆን ድንግልናው የጡት ልታጠባ ከሷ ተወልዶ ዓለም ሊያድን በዚህ የታሰበች ናት ነው። በተለይ አሁኑ የዘመናችን ትልቁ ችግር ምንድነው? የመጻሕፍትን ጽንሰ ሐሳብ አለመረዳት ነው። መጻሕፍትን አርቆ አለማሰብ ነው። መምህር እኛን አክብረው እዚህ ስቱዲዮአችን ድረስ ስለመጡ እናመሰግናለን። ስለ ነገረ ማርያም ከማንሳታችን በፊት አንደኛ ከአዳምና ሔዋን እንጀምራለን። አዳምና ሔዋን ገነት እንዴት ነበር ሲኖሩ የነበረው? ከዛ በኋላ ደግሞ ከውድቀት በኋላ ምንድነው ቃል ኪዳን የተገባላቸው አለ ወይ? ከዛም በፊት ደግሞ ስነ ፍጥረት ላይ ትንሽ ያብራሩልንና ወደ ድንግል ማርያም ማናት የሚለውን እስቲ ቅድስት ድንግል ማርያም ማናት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያምን ማን ብላ ትጠራታለች? ክብሯስ እስከምን ድረስ ነው የሚለውን በጥልቀት እስኪ ያብራሩልን። ጥሩ። እሺ፣ እመቤታችን ወላዲተ አምላክ ድንግል ማርያም እንግዲህ ስለሷ ስናነሳ በዚህ ምድር ላይ መቼስ ለዚህ ዓለም ልዩ ስጦታ ሆና የተሰጠች ንጽሕት ዘር ናት ድንግል ማርያም። ወደፊትም ቅድመ ዓለም ነበረች ብሎ በተአምረ ማርያም ላይ ይገልጻሉ አባቶቻችን። አንዳንድ ጊዜ ከፍቅር አንጻር ነው ብሎ የሚናገሩ ሰዎች አሉ። ከፍቅር አንጻር ብቻ ሳይሆን እውነታ ነው። ቅድመ ዓለም ነበረች ማለት በህሊና አምላክ ነው። ተፈጥራ ሐናና ኢያቄም ወልደዋት ዓለም ሳይፈጠር ነበረች ማለት ሳይሆን በአምላክነት ታስባ ነበር ነው። እንግዲህ ታስባ ነበር የሚለውን ቋንቋም ስንመለከተው ደግሞ ራሱ ትርጓሜ ያሸዋል። አሁን በተለይ አሁኑ የዘመናችን ትልቁ ችግር ምንድነው? የመጻሕፍትን ጽንሰ ሐሳብ አለመረዳት ነው። መጻሕፍትን አርቆ አለማሰብ ነው። አንዳንድ ጊዜ ግስ ሊያሳስት ይችላል፣ ሊጥል ይችላል። ፊደልም ሆነ ገጸ ንባብ ምስጢር ያዛባል፣ ክደት ውስጥም ይጥላል። እንደ እንክርዳድ ጠላ አዙሮ ነው የሚጥለው። በጥንቃቄ በተሞላበት ሁኔታ ነው። በተለይ ከእመቤታችን ጋር ስንነጋገር ነገረ መለኮት ጉዳይ ያለበት ነው። ተዋህዶ ጉዳይ ያለበት። የተዋህዶን ጉዳይ ደግሞ ዝም ብሎ በጥንቃቄ ሊመረመር ሊታይ ይገባዋል እንጂ በዘፈቀደ የምንናገረው ወይም ዝም ብሎ እንደው መጽሐፍ ቅዱስ ጠቅሰን የምንወያይበት የምንነጋገርበት ጉዳይ አይደለም እና ወደ እመቤታችን ወላዲተ አምላክ ድንግል ማርያም ዓለም ሳይፈጠር በአምላክ ሕሊና ታስባ ነበር የሚለውን አንዳንድ ወገኖቻችን እንዴት ይሆናል? እንዴት ታስባ ነበር ይባላል? ዓለም ሳይኖር ሌላ ሊኖር አይችልም። ድህረ ዓለም ነው ሁሉ የመጣው። በተለይ ሰው የተፈጠረው በዕለተ ዓርብ ነው። ሌሎቹ ፍጥረት እንዲያውም ቀድሞ ተፈጥረዋል። መላእክት ተፈጥረዋል፣ ሰማይ ምድር ተፈጥሯል፣ እጽዋት አብርት ቀላያት ሁሉም ተፈጥረዋል። ከዚያ በኋላ ሰው አዳምና ሔዋን ተፈጥሮ እያለ እንዴት ቅድመ ዓለም የሚል ብዙ ጥያቄዎች የሚያነሱና ይህንን የሚከራከሩ ሰዎች አሉ። አሁን በአምላክ ሕሊና ሐሳብ ነው እያለ ያለው እንጂ በስጋ ተፈጥራ ነበረች ማለት አይደለም። በሐሳብ የሚለው ደግሞ ሲተረጎም ምን ማለት ነው? አሁን እንኳን እመቤታችን ድንግል ማርያም ማንኛውም ዓለም አስቀድሞ ታስቧል። በማን ከተባል በስላሴ ሕሊና ታስቦ ነበር ዓለም ማለት ነው። ሰማይና ምድርን ዓለማትን ልፍጠር ብሎ እግዚአብሔር አሰበ። አስቦም አልቀረ ፈጠረ። የሃይማኖት አበው ቋሚ ትምህርት ነው። እንደገና ደግሞ አንዳንድ ሊቃውንት ደግሞ በአብ ልብነት ዓለም ታሰበ። በልብ እንደምናስብ አብ ልብ ስለምንለው በአብ ልብነት ዓለም ታሰበ። በወልድ ቃልነት ዓለም ተፈጠረ። በመንፈስ ቅዱስ እስትንፋስነት ዓለም ያውል ይኖራል ነው። ስለዚህ አስቀድሞ ዓለም ታስቧል። ሰማይም ምድርም እጽዋትም አፈርትም ቀላያትም እኔም አንተም ሌላውም ሁሉም ታስቧል። አይደንቅም? እመቤታችን ታስባ ነበር የሚለው አይደንቅም? ሳይታሰብ የተፈጠረ የለም። እኔም ታስቤያለሁ። ግን እዚህ ላይ ለየት አድርገን ማየት ያለብን እመቤታችንን ለይቶ መጻፉ ወይም ታምረ ማርያሙ ነገረ ማርያሙ ለምን እሷን ለይቶ እዚህ ላይ ያስቀመጠ ታስባ ነበር አለ የሚለው ስንመለከተው እሷን ለይተን የምናይበት ዋናው ሚስጥረ ነገሩ ወይም ሚስጥሩ ምንድነው ከተባለ እሷ የታሰበችው አምላክን ለመውለድ ነው። እንግዲህ ወላዲተ አምላክ ለመባል ነው።
በዚህ ደረጃ የታሰበ ፍጥረት የለም ነው። በዚህ ደረጃ የታሰበ ፍጥረት የለም። አምላኳን ለመውለድ ለአምላኳ እናት ልትሆን ድንግልናው የጡት ልታጠባ ከሷ ተወልዶ ዓለም ሊያድን በዚህ የታሰበች ናት ነው እያልን ያለው። ታስባ ነበር ሲባል ያ ነው ደረጃው። እንደ ማንኛውም ሰው ዝም ብላ ወደዚህ ምድር መታ ለመኖር ብቻ ሳይሆን ሰው የየራሱ የተሰጠው ጸጋ አለ፣ የመጣበት ዓላማ አለው። በዓላማ ሰው ይኖራል። የእያንዳንዱ ዓላማ ግን ሁሉም ሲታይ በየደረጃ የተሰጠው ጸጋና ዓላማ አለ። እመቤታችን ግን ለየት የሚያደርጋት ለአምላክ እናትነት ነው ታስባ የነበረው። ያንን ነው ለይተን ማወቅ ያለብን እንጂ መታሰብማ እኔም ሌላውም ታስቧል። ሳይታሰብ የተፈጠረ አንድ ነገር የለም። እንደው መቼም ዓለም ታስቦ ነው የተፈጠረው ስንል በእቅድ ነው እግዚአብሔር ሁሉ ነው የሰራው። ፍጥረተ ዓለም በእቅድ ነው፣ ድነተ ዓለም በእቅድ ነው። ፍጥረተ ዓለምን ልፍጠር ብሎ አስቦ ነው የፈጠረው። ድነተ ዓለምን ለማዳን አስቦ ነው ያዳነው። በዘፈቀደ ዝም ብሎ እግዚአብሔር አልሰራም። ለዚህም ነው ሰው አንዱ አርአያና ምሳሌ ነው። ሰው እግዚአብሔር ምሳሌ የሚባለው በማሰብ በማቀድ ክፉና ደግን ለይቶ ማወቅ ነው። አርአያነታችን እኮ ያ ነው ምሳሌነታችን እንጂ ሰው እግዚአብሔር ነው ማለት አይደለም፣ ሊሆንም አይችልም። ያ ነው። ስለዚህ በዚህ ደረጃ ነው እመቤታችን የታሰበችው ለአምላክ እናትነት ነው። ዓለምን የሚመግበው ጡት ልትመግብ ማለት ነው። በዘባነ ኪሩብ በየማና የሚሰለሰው የሚቀደሰው እግዚአብሔር እጇ ላይ ታቅፋ መዳፏ ላይ ታቀባ ጡት ልታጠባው ማለት ነው። ለመላእክት ለሱራፌል ለኪሩቤል የሰው አይን እንኳን ፈጽሞ ሊያዩ የማይችል የብርሃን ልብስ ያለበሰን እግዚአብሔር በጨርቅ ጠቅል ላይ የበለሶን ቅጠል ደርባለት ቤተልሔም ልትታቀፈው ለዚህ ታስባለች ማለት ነው። እና ታስባ የሚለው ያ ነው። ስለዚህ ዓለም ሳይፈጠር እመቤታችን ታስባ ነበር የሚለው ለዚህ መነሻ ስለሚሆን በዚህ ደረጃ ነው ማለት ነው። ከዚያ በኋላ እንግዲህ የሰውን ስንመለከተው በዕለተ ዓርብ ተፈጥሯል። መጨረሻ ፍጥረት ነው ሰው መደምደሚያ ነው የሆነው። እንግዲህ በጥቅል 22 ስነ ፍጥረት ብለን ነው በተለምዶ መጻሕፍትም እንደዚያ የሚያስቀምጡት። በኩፋሌውም በዘፍጥረትም ላይ ዘፍጥረት ምዕራፍ 1 ኩፋሌ ምዕራፍ 6 ላይ ስንመለከተው በየደረጃው ፍጥረትን ያስቀምጣል። ሲያስቀምጥ ግን በጥቅል ሙሴ እንደጻፈው ሙሴ በተረዳውና ባወቀው ልክ 22 ስነ ፍጥረት ብሎ ጠቅሎ አስቀምጦታል። ያው እንደ ሻማ ጠቅሎ እንደ ወርቅ አንከብልሎ አስቀመጠው ነው የሚለው ሊቃውንት እንጂ ሙሴም ማንም እግዚአብሔር የፈጠረውን ፍጥረት ማወቅ አይችልም። መላእክቱም አያውቁም። የእግዚአብሔር የፈጠረውን ፍጥረት ፍጡር ቆጥሮ ሊያውቅ አይችልም። ለምሳሌ እኔ አሁን የራስ ፀጉር ስንት ነው ብትለኝ አላውቀውም። እሱ ግን ቆጥሮ ሰፍሮ የሚያውቀው እግዚአብሔር ብቻ ነው። ራሴን ጠጉር የሚያውቅ እሱም ደግሞ ከዋክብትን ሰፍሮ ቆጥሮ የሚያውቅ እግዚአብሔር ነው። አብርሃም ቁጥር ሲባል አላውቃቸውም ቁጥራቸውን ነው ያለው። እንደዚያ ዘርና በዛዋለሁ ነው ያለው እንጂ ፍጥረትን ፍጡር ቆጥሮ አይጨርሰውም። እግዚአብሔር ብቻ በየስሙ ይጠራዋል፣ ያስተናብረዋል፣ ያስተናግደዋል፣ ይመራዋል፣ ይመግበዋል። ፍጥረቱን ቆጥሮና ሰፍሮ የሚያውቅ እግዚአብሔር ብቻ ነው። ሙሴ በጠቅሎ በቆጠረው መሰረት 21 ስነ ፍጥረት ተጠቃሎ በዕለተ ዓርብ መጨረሻ ፍጥረት አዳም ሆኖ ሰው ተፈጠረ። ፈጠሮ እግዚአብሔር ለጓለሚያው ምድር ነው። ዘፍጥረት ምዕራፍ 1 26 ማነው መጽሐፈ ኩፋሌም ስንመለከት ምዕራፍ 6 ላይ ተቀምጧል። አዳምን ከምድር አፈር ምድርን አውጪ ብሎ አዘዛት ይላል ኩፋሌው። ምድርን ሰውን አወጣች ነው የሚለው። እንዲሁ እንዲያለ አወጣችው ይላል። ማለትም ነፍስና ስጋ ያለው ፍጡር ሆኖ ከምድር ወጣ ነው። ከምድር መገኘቱን ነው። በዘፍጥረት ደግሞ ከምድር አፈር ሰራው ይላል። ዙሮ ከምድር መገኘቱን ነው የሚገልጸው። እንግዲህ መጨረሻ መደምደሚያ ሆኖ አዳም ተፈጠረ። በኋላ እንደ ኩፋሌ ምዕራፍ 6 ቁጥር 3 ጀምሮ ስናነብ እግዚአብሔር በ40 ቀን አዳምን እፍ ብሎ ልጅነት አሳደረበት፣ ወደ ገነት አስገባው። ሔዋንም ከአዳም ጎን ባስገኘ በ80 ቀን እፍ ብሎ ልጅነት አሳደረባትና ወደ ገነት አስገባት ነው የሚለው። ከዚያ በኋላ 7 ዓመት ከ3 ወር ከ17 ቀን በገነት እንደኖሩ እግዚአብሔርም ትእዛዝ ሰጥቷቸው ጠብቀዋል። ትእዛዙም በገነት ያለውን ሁሉ እጽ ብላ ዛሃለው ውስተ ገነት ብላ በገነት ያለውን ሁሉ ብላ ወመጽእሰ ዛሃለው ማእከለ ገነት ይትብላ አመለተ ትበልም እንዲሁ ሞተ ትመውቱ ሎታ ዘፍጥረት ምዕራፍ 3 ላይ ያን አንዲ ጸበለስ እንዲያትበላ ሌላውን ብላ ያን በበላ ጊዜ ሞትን ትሞታለህ ብሎ እግዚአብሔር ምልክት አስቀምጧል። አዛዥና ታዛዥ ፈጣሪና ፍጡር ጌታና ባሪያ ይታወቅ ዘንድ ነው እንጂ እንጨት በላ አልበላ ሰው ቢበላም ለእግዚአብሔር ክብር አይቀነስም፣ ባይበላም የሚጨመርለት ክብር የለውም። እግዚአብሔር ግን አዛዥና ታዛዥ የሚታወቀው ምልክቱ ምንድነው? ደንበር አስቀመጠ፣ ጸበለስ ለዚያ ነው የተቀመጠው ማለት ነው። ዛሬ ሰው ጾመም አልጾመም ከጾመ ክብር ራሱ ነው የሚያገኘው። ለእግዚአብሔር መገዛት ማረጋገጫ ነው። ግን ስለ ጾመ ለእግዚአብሔር የሚጨመር ክብር የለም። ባለመጾሙ እሱ ከክብር ይራቆታል። እግዚአብሔር ግን የሚቀነስበት ነገር እንደዚያ የጾም ምሳሌ አድርጎ አፈወርቅ አስቀምጦታል። ዕፀ በለስን እንደ ጾም መስሎ አስቀምጦታል። በዚህ መንገድ ያን ትእዛዙን ካፈረሰ ያንን ከበላ በኋላ አውጽኦ እግዚአብሔር ለአዳም ውስተ ገነት ወአንበሮ ውስተ ደብረ ቅዱስ እንተ ባቲ ተፈጥረ ቀድሙ ነው ቀለሚንጦስ ሲናገር። ዕፀ በለስን ከበላ ትእዛዝ አፈረሰ፣ ደንበር አለፈ፣ ደንበር ጥሷል። ዕፀ በለሱን በልቷል።
አዛዥ የነበረው ታዛዥ የነበረው አዛዥ ለመሆን ፈለገ በእግዚአብሔር ቦታ ራሱን ለመቸም ይሄ ፍቅረ ሲመት ያው ይታወቃል ሰውንም መላእክትንም ያዋረደው መላኩንም ያዋረደው ምንድነው ከተባለ ፍቅረ ሲመት ነው አሁን ዛሬ ዓለም የሚባላበት አንዱን ገሉ አንዱ ወንበር ላይ ለመቀመጥ በእንጨት በድንጋይ ነው ዓለም የሚገዳደለው ማለት ነው ወይም ያንን እኮ ለዘላለም የሚነግስ እግዚአብሔር ብቻ ነው ለዙፋኑ የማይናወጽበት እንግዲህ ሁሉም ትናንት የነበረው መቃብር ወርዷል ዛሬም ያለው ይወርዳል ነገም ያለው ይመጣል ይወርዳል እንደዚህ እየወረደ ነው የሚኖረው ግን የሰዎች አለማወቅ አለመረዳት ፍጥረት በፍጥረት ላይ በጣም ትልቅ ፍቅረ ሲመት ትልቅ ተጽዕኖ እንዳለው አይተናል አዳም የወረደው አምላክ ለመሆን ፈልጎ ነው ጸበለስን በልቶ ደንበር አልፎ መስመር አልፎ የወደቀው አዳም በዚህ ነው እንደገና ከመላእክት መካከል ደግሞ ሰማልያል የተባለው የመላእክት አለቃ ርስ የነበረው ርሱም ደግሞ ተጠቅሎ በጨለማ ወርዶ ለዘላለም ውርደትም የገጠመው በፍቅረ ሲመት ነው በእግዚአብሔር ቦታ ራሳቸውን ለማስቀመጥ ሁለቱ ፍጥረቶች የወደቁት ማለት ነው ስለዚህ ያኛው ወደ ንስሐ አልተመለሰም በዚያው ሰይጣን ተብሎ ስሙም ተቀይሮ ግብሩም እንደዚያው ጨለማ ውስጥ ኑሮ ሆኖ ለዘላለም ይኖራል ይሄኛው ግን አለቀሰ ነው እንደው በከዩ አዳም ወሔዋን 100 ዓመት በአብይ ሐዘን ወላህም ድረጻቶም ነው የሚለው ውስጥ ገነት ከገነት ከወጡ በኋላ 100 ዓመት አዳምና ሔዋን አለቀሱ ይላል ቀለሚንጦስ ካለቀሱ በኋላ በመጻ ቃል አዶናይ ሀቢሁ ያሸናፊ እግዚአብሔር ወይም እውነተኛ ፈራጅ እግዚአብሔር ድምጽ ወደ አዳም መጣ አይት ያሉ ከአዳም አይትና ያለው አለው ማይከለጻው አለ በገነት ይላል አንጻር ገነት በገነት ፊት ለፊት ባለ እንጨት መካከል ተሰውር ያለው አለው ምን ሆነ ተሰወር ካለው እርቃኔን ስለሆንኩ አለ እርቃንህን የሆንከው ትእዛዜን ስታፈርስ ነው አለው ከዚያ በኋላ አለቀሰ ይቅር በላይ ብሎ ማልቀሱን ነው ባጭሩ ይቅር ብሎ በማልቀሱ እግዚአብሔር ይቅርታውን ሰማውና በሐሙስ ዕለት ወበንፈቃል ዕለት ወለዲ ሞለተ ወለተከ ወዲ ኩስተመረብከ አዲነከ በመስቀልዬ ወበሞቴ ወትየዘወከ በእግዚአብሔር አቆጣጠር 5 ቀን ከኩል 1000 ዘመን በእኛ በእግዚአብሔር አንድ ቀን ስለሆነ ማለት ነው ስለዚህ 5 ቀን ከኩል በእግዚአብሔር አቆጣጠር በእኛ 5500 ዘመን ሲፈጸም ከልጅ ተወልጅ አድነሃለሁ ብሎ በቀለሚንጦስ ተገለጠ ይሄ ማለት ነው ድንግል ማርያም ናት ልጅ የተባለችው ማለት ነው ስለዚህ አስቀድማ ታስባ የነበረችው አሁን እዚህ ላይ ለአዳም ተገለጠ አሁን እዚያ በአምላክ ሕሊና የታሰበችው ንጽሕት ዘር ድንግል ማርያም ለአዳም ተነገረች ምን ተብላ ተነገረች የልጅ ልጅ ናት እምትዲነው ከሷ ተወልጀ ነው አሉ ያቺ የልጅ ልጅ መቼ ትወለዳለች ከሐናና ከኢያቄም ከ5000 ዘመን በኋላ በ6ኛው ሺህ ክፍለ ዘመን መካከል ላይ የምትወለድ ንጽሕት ዘር ናት እሷ ያቺ ቃል ኪዳን የአዳም ኪዳን አዳም የሚባለው ምቺ ንጽሕት ዘር ናት የአዳም ኪዳን የተባለችው የመጀመሪያው ከሰባቱ ኪዳናት የአዳም ኪዳን ነው ሰባቱም ኪዳን ሲጠቃለል ድንግል ማርያም ናት እውነታውን ለመናገር ማለት ነው ኖህም ብንለው በደመና መካከል ቀስቴን አሳያለሁ አሉ ቀስቱ ክርስቶስ ነው ደመናው ድንግል ማርያም ናት አዳምም የልጅ ልጅ ተባለ ከልጅ ልጅ ተወልጀም አድናል የልጅ ልጅ ድንግል ማርያም ናት ያቺን እሷ እንደውም ምን ብለው ታሊቃው አንተ ውቱ ተስፋው ለአዳም ያለውን አባ ሕርያቆስ ሲተረጉሙት የአዳም ስንቅ ብለዋታል ተስፋ ብቻ አይደለችም ስንቅ ናት መቼም ለሰው ስንቁ ምንድነው ተስፋው ነው አንዲ ሰው ከሀገሩ ከቤቱ ወጥቶ ሌላ ሀገር ደርሼ እመጣለሁ ብሎ ሙሉ ልብ ኑሮት ከቤቱ የሚወጣው ደርሶ እንደሚመለስ እርግጠኛ የሚሆነው በያዘው ስንቅ ነው አንድ ከልጅ ተወልጄ አድነሃለሁ ብሎ ይችን ስንቅ ስለሰጠው ሰው ስንቁን ተሸክሞ ጉዞውን እንደሚቀጥል የፈለገው ዓለም ደርሶ ለመንጣት አዳም 5000 ዘመን የተጓዘው ድንግል ማርያምን ባይምሮ ይዞ ነው ልጅ አለችኝ ከሷ አድናለሁ በሷ አማካኝነት አምላክ ያድነኛ ብሎ ማለት ነው ስለዚህ ያቺ የልጅ ልጅ የአዳም ኪዳን ናት ለዚህ ነው ኪዳን ሲባል ማን ኪዳን ምረት ስንል ማን ነው ከተባለ ኪዳን ድንግል ማርያም ናት ነው ቃል ኪዳን ተቀበለች ብቻ አይደለም ራሷ ኪዳን ናት እንጂ ምን መቀበልማ ማንም ሰው ተቀብሏል እኔም ብቃት የለኝም እንጂ ተቀብያለሁ ለሁሉም ቃል ኪዳን ለሁሉም ተሰጥቶታል ጻድቅ ሆኖ ራሱን መቀደስ ከቻለ ማንኛውም ሰው ቃል ኪዳን አለ ቅዱስ ለሆነ መልካም ስራ ለሰራ በህግና በስራ ለሚኖር ሁሉ ቃል ኪዳን ተሰጥቷል ቃል ኪዳን መቀበልማ ለሁሉም ተሰጥቷል ቁም ነገር የለውም ኪዳን ናት እሷ ራሷ የአዳም ኪዳን ስንቁ ተሸክሟት 5000 ዘመን የተጓዘ ሳይሰለ ሁሉ ጊዜ ተስፋ ሳይቆርጥ 5000 ዘመን ማለት ነው ለዚህ ነው አዳም ተስፋው ያሉ ሊቃውንቱ ማለት ነው ስለዚህ ለአዳም የልጅ ልጅ ተብላ ተሰበከች ታስባ በአምላክ ሕሊና የነበረችው ለመጀመሪያ ጊዜ ተሰበከችው ለአዳም ነው ምን ተብላ የልጅ ልጅ ተብላ ከሷ ነው የምወለደው የምትድነው በዚያ መንገድ ነው ከዚህ ውጭ መዳኛ መንገድ የለህም ዘጋ 4 ነጥብ ነው ከዚህ ውጭ መዳኛ መንገድ የለህም ብሎ በዚህ መንገድ ድንግል ማርያም ወደዚህ የሰው ልጅ ሁሉ ከወጣበት ቦታ የሚመለስባት ሆናል ለዚህ ነው በእንተ ሔዋን ተሐጽኦ ተገነት ወበእንተ ማርያም ድንግል ተርኮለ ዳግም ኤፍሬም ሶሪያዊ በውዳሴ ማርያሙ በሐሙስ ውዳሴ ማርያም ላይ ሁለተኛው አንቀጽ ላይ ማለት ነው ምን አለ በሔዋን ምክንያት የገነት በር ተዘጋ
በሁለተኛዋ ሔዋን በድንግል ማርያም ምክንያት የገነት በር ተከፈተ ይለዋል። ምክንያቱም የልጅ ልጅ ናት በእሷ አድንሃለሁ ብሎ ቃል ገብቶለት ስለነበረ ማለት ነው። እና ዓለም ሳይፈጠር ታስባ ነበር የሚለው ጽንሰ ሐሳብ እንደነበረች ያቺ ያለችው ደግሞ ለአዳም የልጅ ሆና ተሰብካለች ማለት ነው። እንግዲህ ከዚያ በኋላ ያው እመቤታችን ድንግል ማርያም በነቢያት ቀጥላለች ማለት ነው። ለአዳም ተነገረ፣ ከአዳም የተወለዱ ነቢያት ሁሉ ደግሞ ስለሷ እየመሰከሩ ቀጥለዋል ማለት ነው።